የክርስቶስን መከራ ያቀለል የሚመስላቸው ሰዎች አሉ። አይደለም። የቅዱሳኑ ሕይወት የክርስቶስን መከራ ሊሸፍነው አይችልም። ይህን ስም ሊሸፍን የሚችል ስም የለም። መጥቀስ እንችላለን። የክርስቶስን መከራ ስንናገር የሚያኮርፉ ሰዎች አሉ። ስለ መላእክት ስንዘምር የሚያኮርፉ ሰዎች አሉ። የወንጌሉን ባለቤት ከወንጌል እናስወጣው እንችላለን። እንዳልኳችሁ አምላክ አሜን። ኢየሱስ ክርስቶስ ሞትን ድል በመንሳቱ ይህን የድል ዜና ለዓለም ሁሉ የምትነግሩ በአገልግሎት የምትመስሉኝ መምህራነ ወንጌል እንደ ሰማያዊው ሥርዓት እንደ መላእክት ምስጋና እግዚአብሔርን በዝማሬ ያገለገልከው ወንድሜ፣ በዚህ ያላችሁ ምዕመናን ሁላችሁ እንደምናመሻችሁ። ቸርነቱ የማያልቅ ምሕረቱ የማይለካ የዘላለም አባት የሰላም አለቃ እግዚአብሔር በቸርነቱ ብዛት ይህችን ቀን ለዕድሜያችን ተጨማሪ አድርጎ ሰጥቶናልና ለስም አጠራሩ ክብር ምስጋና ይሁን፣ አሜን። ከቀትር ይልቅ ሕይወትህ ያበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። መጽሐፈ ኢዮብ ምዕራፍ 11 ቁጥር 17። ከቀትር ይልቅ ሕይወትህ ያበራል። የብርሃን ልኬት ቀትር ነው። በማለዳ በምስራቅ ፀሐይ ብትወጣ በምዕራብ የሚጋረዱ ጥላ የሚወድቅባቸዋል። ፀሐይ ወደ ምዕራብ ስትመጣ በምስራቅ ያሉ ተራቸውን ጥላ ይወድቅባቸውና ከብርሃን ይጋረዳሉ። ቀትር ሲሆን ግን የሁሉንም ጥላ እግሩ ስር ትከትና ፀሐይ ለሁሉም እኩል ታበራለች። ታዲያ ኢዮብ ይህንን ከተረዳ በኋላ የቅዱሳኑን ሕይወት በስሙ የተጠሩትን በበጎ የሚመሩትን ለስሙ የተጋደሉትን ቅዱሳን እንዲህ ይላቸዋል። ሕይወታችሁ ከቀትር ይልቅ ያበራል። ማንም ሊሸፍነው ማንም ሊጋርደው አይችልም። የሁሉን ክብር በእግሩ ስር እየከተተ የቅዱሳኑ ሕይወት ለሁላችን ያበራል። ጨለማም ቢሆን እንኳን እንደ ጠዋት ይሆናል። አላውያን ቢበረቱ እንኳን መናፍቃን ቢበዙ እንኳን የቅዱሳኑን ስም ለማርከስ ለማጥፋት የዘመቱ ብዙዎች ቢኖሩ እንኳን ሊሸፍኑት አይችሉም። ለዚህ ነው ቅዱሳን ከዘመናት በፊት የነበሩ ቅዱሳን ሕይወታቸውን ታሪካቸውን አጥንተን ለክብራቸው እየዘመርን በስማቸው እየተማጸንን እስካሁን ድረስ ያለነው ሕይወታቸው ከቀትር ይልቅ ስለሚያበራ። ምሳሌ 4 ቁጥር 18 ላይ የጻድቃን መንገድ ግን እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስም እየጨመረ ይመጣል ይላል። ይሄ ስለ ቅዱሳን የሚነገረው የመጽሐፍ ቅዱስ ክፍል ዛሬ የሚነገረው በዚች በተዋህዶ ቤተክርስቲያን ቅጥር ብቻ ሆኗል። ብዙዎች ስለ ቅዱሳን መናገር አይፈልጉ፣ መስማት አይፈልጉ። ለምንድን ነው? በዚህ የመጽሐፍ ቅዱስ ክፍል ላይ እንድንማማር የፈለግኩት ዛሬ ቤተክርስቲያን በታላቅ ፈተና ውስጥ ነው ያለችው። በውስጥም በውጭም በተጠና ሁኔታ በደመ ነፍስም በግልም በቡድንም በውስጥም በውጭም በሁሉ አቅጣጫ ቤተክርስቲያን ፈተና አለባት። አስተውላችሁ ከሆነ ከዚህ ቅጥረ ቤተክርስቲያን ውጪ ቤተክርስቲያን የሚመሰርቱ እምነት ይዘው የሚነሱ ፍልስፍና አንግበው የሚነሱ ሁሉ መጀመሪያ የሚዘምቱት ቤተክርስቲያን ላይ ነው። ይሄ ሁሉ የሚሆነው በዚህ ቅጥር ውስጥ ያሉትን ነፍሳት ከዚህ ቤት ገፍቶ ለማውጣት ነው። ከዚህ ቤት ለመለየት ነው። ለምንድን ነው በዚህ መጠን
መናፍቃኑ በዚህ መጠን የፍልስፍና ሰዎች በዚህ መጠን በአመራር ላይ ያሉ ሰዎች በቤተክርስቲያን ላይ የሚዘምቱት ለምንድን ነው? ሰው በዚህ ዘመን ቢገባንም ባይገባንም ወንጌሉን ብንረዳውም ባንረዳውም ብናስቀድስም ባናስቀድስም የማህሌቱ ጣዕም ቢገባንም ባይገባንም ቢያንስ በዚህ ቤት ጸንቶ መኖር በዚህ ዘመን መባረክ። ስለዚህ በዚህ ዘመን በዚህ ቤት ለመኖር የሚያስችሉንን ሀሳቦች ነው የምናነሳው። ቢያንስ እስኪገለጥን ጊዜ ድረስ ቢያንስ እስኪገባን ጊዜ ድረስ ቢያንስ ያለንበት ቦታ ልክ መሆኑን ማረጋገጥ ያስፈልጋል። የቆምንበት መሰረት ልክ መሆኑን ማረጋገጥ ያስፈልጋል። የታቀፍንበት እምነት ልክ መሆኑን ማወቅ ያስፈልጋል። ለዛ ነው በዚህ የመጽሐፍ ቅዱስ ክፍል ላይ ተነስተን ያሉ ፈተናዎችና ተግዳሮቶችን እንመለከታለን። ለምንድን ነው በቅዱሳኑ ላይ ስድብ የሚበዛው? ለምንድን ነው ቤተክርስቲያን የሚነቅፍ ሰው የሚበዛው? በዮሐንስ ራእይ ላይ የተጻፈ አንድ የመጽሐፍ ቅዱስ ቃል አለ። አናብራራው፣ ግን እንዲሁ አንብበነው በህሊናችን አስቀምጠን እናልፋለን። ራእይ 13 ቁጥር 5 ላይ እንደሚል ቃል ተጽፎ እናገኛለን። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። ምን የሚናገርበት አፍ? ምን የሚናገርበት አፍ? ስድብ የሚናገርበት አፍ ተሰጠው። ለማን የተሰጠው? ለአውሬው፣ ለተሳዳቢው። ለምንድን ነው የተሰጠው ይህ ስም? እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይ የሚኖሩትንም ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድል ያደርጋቸውም ዘንድ እያለ ይቀጥላል። ቅዱሳን የሚለው በስነ ምግባር በሃይማኖት ያስመሰከሩትን የቅድስና ሕይወት የተሸለሙትን ብቻ አይደለም። እኛ ቅዱሳን እንባላለን። ሐዋርያው ጳውሎስ የኢየሱስ ክርስቶስ መምጣቱንና ቃሉን ትሰሙ ዘንድ ወይም ለዛኛው መንግሥት የተመረጣችሁ ቅዱሳን ወንድሞች ሆይ ይላል። ቅዱስ ማለት የተለየ ማለት ነው። እኛ በስነ ምግባር ከአሕዛብ ስንለይ፣ በስራ ከአሕዛብ ስንለይ፣ ከመናፍቃን ስንለይ እኛ ቅዱስ እንባላለን። የተለየን ሕዝብ የእግዚአብሔር ሕዝቦች እንባላለን። ስለዚህ ቅዱሳንን ድል ያደርጋቸው ዘንድ ማለት እዚህ እየገባ እየፈተነ ከዚህ ቤት ይበትናቸው ዘንድ ስልጣን ተሰጠው። ላልበረቱ ለሚወድቁ ብዙዎች ከዚህ ሁሉ እያፈናቀለ ይወስዳቸዋል። ከዚህ ከአውደ ምሕረት ከመቀመጫው እኮ አይደለም ከመድረክ እየጠረገ እኮ ያስወጣቸው ሰዎች አሉ አይደለ? ድል ያደረጋቸው ሰዎች እኮ ያሸነፋቸው ሰዎች አሉ። ይሄንን ሁሉ ያደርግ ዘንድ ምን ተሰጥቶታል? የስድብ አፍ ተሰጥቶታል። ስለዚህ ቅዱሳንን የሚሰድብ ስታዩ ስትመለከቱ የስድብ አፍ የተሰጠው መሆኑን ብቻ አስባችሁ ተሻገሩ። ሌላው ቤተ ክርስቲያን ስለ ቅዱሳን ታስተምራለች። ብዙዎችም የእግዚአብሔር ክብር የተከፈለ የሚመስላቸው ስለ ቅዱሳን ስንነጋገር፣ ስለ ስማቸው ስንዘምር፣ ተጓድሏቸውን ስናነሳ ከእግዚአብሔር ክብር ላይ እየቀነስን የምናስቀር የሚመስላቸው የእግዚአብሔር ክብር በሚነገርበት ቦታ የቅዱሳን ክብር ሲነገር የእግዚአብሔር ክብር ሳይነገር የቆየ የተከደነ የሚመስላቸው ብዙ ሰዎች አሉ። በውጭ ያሉ ብቻም አይደሉም፣ በእኛም መካከልም አንዳንዶች ምንድነው የቅዱሳን ስም ብቻ የሚበዛው? ለምንድነው ተረት ብቻ የሚወራው ብለው የሚነቅፉ ሰዎች በመካከላችንም አሉ። ግን ስለ ቅዱሳን መናገር ወንጌል መናገር አይደለም? ስለ ቅዱሳን መስበክ ወንጌልን መስበክ አይደለም? ስለ ድንግል ማርያም መናገር ወንጌልን መናገር አይደለም? ወገኖቼ አንድ ነገር አስተውሉ። ቅዱሳን ባይኖሩ ኖሮ የክርስቶስ መስቀል ይረሳ ነበር። ግን ትንሽ ታሪኮችን ብንመለከት እውነቱን እናገኘዋለን። አንድ ታሪክ እናውራ ስለ ንግሥት እሌኒ። ክርስቶስን የሰቀሉ አይሁድ መስቀሉን መልካም እያደረገ በጎ እያደረገ በሽተኛ እየፈወሰ ለምጻም እያነጻሙት እያስነሳ ሲያስቸግራቸው ቀበሩ። አይሁድም በተቀበረው መስቀል ላይ ቆሻሻቸውን በሙሉ እንዲጥሉ አደረገና ለ300 ዓመት ቆሻሻ ተጣለበት። እንደ ትልቅም ተራራ ሆነ። ከ300 ዓመት በኋላ የቁስጥንጢኖስ
ንጉሡ እናት እሌኒ መስቀሉን ልታወጣ በሄደች ጊዜ መስቀሉ የተቀበረበትን የሚያውቅ ሰው አልነበረም ይላል። ስንት ዓመት ስለተቀበረ? 300 ዓመት ስለተቀበረ። ያ 300 ዓመት 600 ዓመት እሱ ነው ቢሆን ኖሮ፣ ያ 600 ዓመት 1000 ዓመት እሱ ነው ቢሆን ኖሮ፣ ወይስ እስከ ዘመናችን ደርሶ ቢሆን ኖሮ መስቀሉ የት እንደተቀበረ እናውቅ ነበር? አናውቅም። ከዘመን ሂደት ጋር ከሀገር እድገት ጋር ቦታዎች ይለዋወጣሉ፣ ስማቸው ይጠፋል፣ አመራራቸው ይጠፋል። ለምሳሌ ካሳንቺስ ያሉ ሰዎች አሁን የተወለድኩት እዚህ ጋር ነው ማለት እስካይችሉ ድረስ ጠፍቷል። ፊት በር ሄዶ ሰፈሬ እዚህ ጋር ነው ማለት አይቻልም፣ ይቻላል። ነገር ግን ቢያንስ በዛ ባለፍን ጊዜ ለልጆቻችን እዚህ አካባቢ ነበር ካልን ታሪካችንን እናቆያለን። ሳንደርስ እስከቀረ ልጆቻችንም የልጅ ልጆቻችንም የት ጋር እንደነበር አያውቁ። ይሄን ከመስቀሉ ጋር ምን ያገናኘዋል ካልን ክርስቶስን የተሰቀለበትን ያንን ሞቱን የሞቱለት ሰዎች ባይኖሩ ኖሮ የክርስቶስ ሞት ይረሳ ነበር። አይሁድ ወይም ሮማውያን ክርስቶስን በመስቀል ላይ የሰቀሉት ሰውን በመስቀል ላይ የመግደል ልማድ ስለነበራቸው አይደለም የሚለው ታሪኩ። ሰውን በመስቀል ላይ የመስቀል ልማድ ስለነበራቸው ክርስቶስን ሰቅለውታል። ይሄ ማለት ክርስቶስ ከመሞቱ በፊትም ክርስቶስ ከሞተ በኋላ ብዙ ሰዎች በመስቀል ላይ ተሰቅለው ሞተዋል ማለት ነው አይደለም። ልማድ አላቸው ማለት ከዚህ በፊት በመስቀል ላይ ሰው ገለዋል ማለት ነው። ልማድ አላቸው ማለት ከክርስቶስ በኋላም ገለዋል። ግን የአንዱ ሰው ታሪክ እናውቃለን። ከሌ የሚባል ሰው በመስቀል ላይ ተሰቅሎ ሞቶ ነበር የሚል ታሪክ እናውቃለን። ለምንድን ነው ያላወቅነው? ሞቱ ልክ አይደለም ብሎ የተናገረለትና የመሰከረለት ስለዛ መስቀሉን የጣለ ሰው ስለሌለ። ሁሉም ኃጢአተኛ ሆኖ አይደለም የተገደለው። ሁሉም በደለኛ አይደለም ሆኖ በመስቀል ላይ ቢሰቀለው። እንኳን ዘመን ባልረቀቀበት ቴክኖሎጂ ባልነበረበት በዚያ ዘመን አይደለም በዚህ ቴክኖሎጂ ርቋል በሚባልበት ዘመን እንኳን እኮ ሰዎች ሳያጠፉ ይቀጣሉ። አንዱ በሰረቀው ሌላ ይታሰር የለ፣ አንዱ በገደለው ሌላ ይሞት የለ። በዛ ዘመንም ንጹሕ የሆኑ ሰዎች፣ ያላጠፉ ሰዎች፣ በበደል ውስጥ ያልነበሩ ሰዎች ሞተዋል። ግን ከሌ የሚባል ሰው ያለ ጥፋቱ ሞቷል ተብሎ ተነግሮለታል። ታሪኩን እናውቃለን። ያን ሰው ስም እናውቃለን? አናውቅም። ለምንድን ነው አናውቀው? ሞቱ ልክ አይደለም፣ አላግባብ ነው የሞተው፣ ንጹሕ ሆኖ ሳለ ቅዱስ ሆኖ ሳለ ነው የሞተው ብሎ ተከራክሮ በመስቀሉ ላይ መስቀል የጣለለት ቅዱስ ስለሌለው ረስተነዋል። በክርስቶስ መስቀል ላይ ቅዱሳን መስቀላቸውን ባይጥሉ ኖሮ ክርስቶስን አናውቀውም ነበር። ይሄን ስንናገር የክርስቶስን መከራ ያቀለልን የሚመስላቸው ሰዎች አሉ። አይደለም። የቅዱሳኑ ሕይወት የክርስቶስን መከራ ሊሸፍነው አይችልም። ይሄን ስም ሊሸፍን የሚችል ስም የለም በምድር ላይ። የክርስቶስን መከራ ሊተካከል የሚችል መከራ የለም ወገኖች። ይሄ ስም የኃይል ስም ነው። ይሄ ስም የብርታት ስም ነው። ይሄ ስም የማሸነፍ ስም ነው። ኢየሱስ የሚለው ስም የምንሸሸግበት አለታችን ነው። የምናመልጥበት በራችን ነው። በዚህ ስም ሙታን ተነስተዋል፣ ድውያን ተፈውሰዋል። በዚህ ስም ቤተክርስቲያን ጸንታ ቆማለች። በዚህ ስም አሁን ምድር ትመራለች። ይሄንን ስም መሸፈን መክደን የሚቻለው ማንም የለም። የክርስቶስንም መከራ የቅዱሳንን መከራ ተናግረን ልንከድነው አንችል። ግን እንደዚህ ነው እናቶቼ፣ በፍም ላይ ገለባ አድርገን መሸፈን እንችላለን? ማንም አይችልም። ፍሙ የበለጠም ይሆናል፣ ይበራል፣ ነበልባሉ ከፍ ብሎ ይታያል። እሳት ሲነድ ከርቀት ብንመለከት የምንመለከተው ነበልባሉን ነው። ነበልባሉን ስናይ ግን የምንረዳው ከታች ያለውን የፍም ኃይል ነው የምንረዳው። ነበልባሉ ከፍ ብሎ ስናይ ምንድን ነው የምንለው? እዛ አካባቢ ከባድ ነገር ተያይዟል ማለት ነው እንላለን። የሚነግረን ታች ያለውን ኃይል ነው የነበልባሉ ምልክት። የቅዱሳኑ ሕይወት እንደ ነበልባሉ ከሩቅ ጎልቶ የሚታየን የምንረዳው የክርስቶስን ፍምነት ነው። ቅዱሳኑ በክርስቶስ ፍምነት ላይ የወደቁ ነዲድ ናቸው። ቅዱስ ጊዮርጊስ በክርስቶስ ፍምነት ላይ የወደቀ ነዲድ ነው። የክርስቶስን መከራ አብርቶ እንድናየው እንደ መስታወት አርቀ እንድንመለከተው ያደርገናል እንጂ መከራውን ሊከድን አይችልም። በጭቃ ላይ ፀሐይ ብትወድቅ
ፀሐዩን ታቆሽሸዋለች ወይስ ጭቃው ይደርቃል? ጭቃው ይደርቃል። የክርስቶስም እንዲሁ ነው። ቅዱሳኑ በእሱ ላይ ቢሆኑ አያደምቁትም፣ እሱ ያደርቃቸውናል እንጂ። ማንም ሰው የክርስቶስን መከራ ሊሸፍን አይችልም። ነገር ግን ቅዱሳኑ የክርስቶስ ሞቱ የኃጢአት ሞት አይደለም የስርየት ሞት ነው ብለው መሞት የለበትም ብለው እየተከራከሩ ስለ ሞቱ ክርስቶስን እንድንመለከተው መስታወት ሆነውናል። ለምንድን ነው ይህን የምናነሳው? ምናልባት ብዙዎቻችሁ እጆቻችሁ ቲክቶክ ላይ ነው ያሉት፣ ሬዲዮ ላይ ነው ያሉት፣ ስልክ ላይ ነው ያሉት። ብዙ ነገር እንመለከታለን። በዘመናችን ያላሉ ነብይ ነኝ የሚል ሰው ማንም ያላለ ቅዱስ ጊዮርጊስ 7 ጊዜ ሞቶ ተነስቷል ይሉናል። የሞተው ለሃጃው ነው ብሎ ስብኳል። ሰምታችኋል? ለሃጃው ነው ማለት ለራሱ ማለት የራሱ ጉዳይ ነው ለማለት። ጥሩ። ጴጥሮስ የሞተው ለምንድን ነው ታዲያ? ያዕቆብ የሞተው ለምንድን ነው? ቶማስ የሞተው ለምንድን ነው? ቅዱስ ጴጥሮስ ስለሞቱ ሲነገር ጴጥሮስ በሮም ሲያስተምር ከቆየ በኋላ ሮማውያን ሊገሉት በፈለጉ ጊዜ ምዕመኑ በሙሉ ጴጥሮስ ሆይ እባክህ አትሙት፣ አንተ ብትሞት ለቤተ ክርስቲያን ትጎዳለህ፣ ስለዚህ በሰላም ብትሆን ለምዕመን ትጠቅማለህና እባክህ ሕይወትን አትርፍና ከሮም ውጣ አሉት። ጴጥሮስም ብዙ ከታገለ በኋላ እሺ ብሎ ወጣ። የወጣው ለምንድን ነው? ቢተርፍ ምዕመናንን ለማስተማር የበጀ ይሆን ዘንድ የተሻለ ይሆን ዘንድ ሌላ ምዕመናንን ይሰበስብ ዘንድ ይጠቅማል ብሎ ሲወጣ ኢየሱስ ክርስቶስ ወደ ሮማ ሲገባ አየው። በኋላ ጴጥሮስ አንተ ጌታ ኢየሱስ ክርስቶስ አይደለህም? አዎ። ታዲያ ወዴት ትመጣለህ? በጎቼን እንዲጠብቁ ያሰማራኋቸው እረኞች በጎቹን በትነው እየወጡ ስለሆነ በኢየሩሳሌም እንደተሰቀልኩኝ በሮም ደግሞ ዳግመኛ ልሰቀል መጥቻለሁ። በዚህ ጊዜ ጴጥሮስ ደንግጦ መጥቶ ተመልሶ ራሱን ለሞት አሳልፎ ሰጠ። በኋላ እንዲህ አለ ይላል፣ እንደ ጌታዬ ቀና አድርጋችሁ አትስቀሉ፣ ቁልቁል ስቀሉኝ እንጂ። ስለማን ነው የሞተው? ስለ ክርስቶስ ስም ነው የሞተው። ስለ ክርስቶስ ስም የሞቱ ቅዱሳንን ባየናቸው ቁጥር እግዚአብሔርን የምናይባቸው መስታወቶች ናቸው። ስለዚህ ሰይጣን ምን ያደርጋል? እግዚአብሔርን ተው ሊለን አይችልም። ስለ ክርስቶስ ክፉ አውርቶ ሕሊናችንን ሊያስተን አይችልም። ስለዚህ ክርስቶስን የምናይበትን መስታወት ይሰራል። ቀስ እያለ ስለ ቅዱሳን ማውራት ካቆምን፣ ስለ ሰማዕታቱ ማውራት ካቆምን በእነሱ ላይ ተሸጋግረን ያንን ክርስቶስን አናየውምና ሰይጣን መጀመሪያ ከሕሊናችን ቅዱሳንን ነው የሚዋጋው፣ ይጠርገው። ስለ ቅዱሳን ማንሳት ስናቆም፣ ስለ ተጋድሎ ማንሳት ስናቆም እግዚአብሔርን ማየት እናቆማለን። ምናልባት ታሪኩን ማውራት ለብዙዎቻችን የማይገባን ከሆነ አላውቅም እንጂ ይሄ የፕሮቴስታንቲዝም እንቅስቃሴ መጀመሪያ በአሜሪካ ሲጀምር በመንግስት እየተደገፈ ነበር። በየአካባቢው በየ5 ኪሎ ሜትሩ ቸርች እንዲከፈት ተደረገ እና በቃ ቅዱሳን አያስፈልግም፣ ኢየሱስ ክርስቶስን ብቻ ነው የምናገኘው፣ ቀጥታ ምን ለምነው እሱ ነው የምናገኘው እሱ ነው በሚል ቸርች ተከፈተ። በኋላ እያዩት ነቢያትን የሚሉት ራሳቸው በሀብት እያደጉ እየበለጸጉ የራሳቸውን የግል አውሮፕላን እየገዙ የራሳቸውን ቤት እየገነቡ ህዝቡን ግን ለድህነት አሳልፈው ሰጡት። በኋላ ህዝቡ እንዲህ አለ፣ እንኳን ከሰማያዊው እሳት አይደለም ከምድራዊው አገዛዝና ስርዓት የማያወጡ ሰዎች ለእኛ ነቢይ ሊሆን አይችሉም ብሎ ቤተክርስቲያን ትተው ተበተኑ። አሁን በአውሮፓ ቤተክርስቲያን ሊሄድ ሰው የለም። እዛ የፈረሰውን ስርዓት አሁን ደግሞ ያመጡት። አሁን ሰውን ያለ ሀገር፣ ያለ ትውልድ፣ ያለ ዘመን፣ ያለ ባህል መጣል ስለሚፈለግ ለሚመጣው የአንድ ዓለም አገዛዝ ስርዓት የተመቸ ይሆን ዘንድ መደዴ ማህበረሰብ ለመፍጠር ነው። ያደራሽ መከራ ሊታይ ቅዱሳኑን ሰው ከተ እግዚአብሔርን ማየት አይችልም። ለሕይወታቸው ከቀን ይልቅ ያበራል ሲል ማንም ሰው የሚያየው ሕይወት አላቸው። ስለ ቅዱስ ተክለ ሃይማኖት ብናነሳ በዘመናቸው የለንም። ስለ አቡነ ገብረ መንፈስ ቅዱስ ብናነሳ በዘመናቸው የለንም። ስለ ቅዱስ ጊዮርጊስ ብናነሳ በዘመናቸው የለንም። ግን እነሱን እናይና ያጸናቸውና ያበረታቸው የሞቱለትን ያንን እግዚአብሔርን ያንን ክርስቶስን ለማየት መስታወት ይሆኑ። ስለዚህ መስታወቶቻችንን ካጣን እግዚአብሔርን ማየት አንችልም። ስለ ቅዱሳኑ ብቻ አይደለም፣ የቤተ ክርስቲያንን ክብር መራቅ እንዲሁ ነው። ብዙ ሰዎች ከዚህ ቤተ ክርስቲያን ከፍተኛ ጥላቻ አላቸው። የዚህ ቤተ ክርስቲያን ስርዓት አይፈልጉም።
በየአደባባዩ የምናያቸው ብዙ ነገሮች አሉ። ተረት የምናወራ የሚመስላቸው፣ ቀልድ የምናወራ የሚመስላቸው። አሁን ደግሞ በየፌስቡኩ ከኦርቶዶክሳውያን ተረት ራቁ እየተባለ እየተወራ ነው ያለ። የቱ ነው ተረት? ስለ ተክለ ሃይማኖት 7 ዓመት በአንድ እግር ቆሞ መጸለይ ነው ተረቱ? ስለ አቡነ ገብረ መንፈስ ቅዱስ ከዓይናቸው እንባ ለማጠጣት ፈልገው ሰይጣኑ ዓይናቸውን ሊያጠፋ ስለነበረው ነገር መናገር ነው ተረቱ? እስኪ ይህን መጽሐፍ ቅዱስ ጋር ካለ ታሪክ ሲናገናኝ ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ተክለ ሃይማኖት 7 ዓመት በአንድ እግራቸው ቆሞ ጸለዩ። ከባድ ነው። እግዚአብሔር ይማር። ያቅተዋል? ያቅተዋል? አያቅተው። አረ ሌላ ታሪክ ልንገራችሁ። አቤሜሌክ የሚባል አንድ ሰው እግዚአብሔርን አንድ ነገር ይለምነው ነበረ። ጌታ ሆይ የኢየሩሳሌምን ጥፋት አታሳየኝ እያለ ይለምነው ነበር። እግዚአብሔር እስራኤል በሰሩት ኃጢአት ምክንያት በጥጦስ ሊወጋቸው ሊመታቸው በፈለገ ጊዜ፣ ለጠላት አሳልፎ ሊሰጣቸው በፈለገ ጊዜ ጌታ ሆይ የኢየሩሳሌምን ጥፋት አታሳየኝ የሚለውን አቤሜሌክን አሰበው። ምን ያድርገው? የት ይውሰደው? እግዚአብሔር እንዲህ አለው ይላል መምህሩ። ዕፀ በለስ ቆርጠና ነው ለመድኃኒት። ዕፀ በለስ ቆርጦ ሲመለስ መንገድ ላይ ደከመውና ቁጭ አለ፣ አንቀላፋ። ስንት ዓመት ተኛ ይላል? ስንት ዓመት ተኛ ይላል? 66 ዓመት ተኛ ይላል። እስኪ ይሄንን እንደው በዘመኑ ካሉ ሰው መጽሐፍ ቅዱስ ላይ ባይኖር ኖሮ እንደው ምን እንለው ነበር? 66 ዓመት የተኛ ለመሆኑ ቤት አልፈረሰ፣ ሳር አልበቀለም፣ አውሬ አልነበረም፣ ከተማ ሲገለበጥ፣ መሰረት ሲጣል፣ ኢየሩሳሌም ስትፈርስ፣ ለጠላት አሳልፋ ስትሰጥ ለመሆኑ የት ነበረ አቤሜሌክ? ይሄንን ማሰብ እኮ ከባድ ነው። አማኞች ባንሆን ኖሮ ይሄን ማሰብ እኮ ከባድ ነው። መጽሐፍ ቅዱስን የምናምን እግዚአብሔር ሁሉን የሚያደርግ መሆኑን ባናምን ኖሮ ይሄን ማመን እኮ ከባድ ነው። ታዲያ እግዚአብሔር አንድን ሰው አለምንም ነገር አውሬ ሳያገኘው እንደውም ሲነቃ ይላል አቤሜሌክ በነቃ ጊዜ የቀጠማት በለስ ገና እርጥብ ነበረችና መምህር ይቆጣኛል አንቀላፍቻለሁ ብሎ ተነስተው የዚህ ሰዎች አገኙ። በኋላ ምናምን እንዴ ኢየሩሳሌም እኮ ከጠፋች ስንት ዓመት ሆነ? 66 ዓመት። ይሄንን መጽሐፍ ቅዱስ ላይ ያነበረ ሰው 7 ዓመት በእግሩ ቆመ ሲባል ለማመን ለምን ይከብዳል? የጠላት መንፈስ ነው። አቡነ ገብረ መንፈስ ቅዱስ ሰይጣን ደግነታቸውን አይቶ እንባቸው ዓይናቸው ላይ ያለውን እንባ አጠጣኝ ብሎ ዓይናቸውን ሊያጠፋ ፈለገ። ይህ ታሪክ አለና ይህ ተረት መስሎ የሚሰማቸው ሰዎች አሉ። የኤልያስን ታሪክ ታውቃላችሁ? 3 ዓመት ከ6 ወር ሰማይን በዘጋ ጊዜ እግዚአብሔር አምላክ በዋሻ አስቀመጠው ይላል። በዋሻ አስቀመጠው። ከወንዙ ይጠጣ ነበር። ምግቡ ከየት ነበር የሚመጣለት? ቁራ ያመጣለት ነበር። እንዲህ ቁራ ሰው ይመግባል ከማለትና ቁራ የሰማይን እንባ ይጠጣል ከማለት የትኛው ነው የሚከብደው ታዲያ? ለመሆኑ ስንት ኪሎ ይዞለት ይመጣ ነበር? እንደው ምን ይዞለት ይመጣ ነበር? በቁራ አፍ ኤልያስ ይመገብ ነበር ይላል። እግዚአብሔር ምን ያደርጋል? ይችላል። እንዲህ ይሄንን መጽሐፍ ቅዱስ ላይ ከተቀበልንና ካመንን ስላም ነገሩ ሁሉ ቅዱስ መናገር ምን ነው ከባድ ነው። ሌሎቹ ብዙ ታሪኮችን መጥቀስ እንችላለን። በዚህ የታረው ተረት አይደለም። ኢየሱስ ክርስቶስ ለድንግል ማርያም ይታዘዝላት ነበር ሲባል ያኮርፉ ሰዎች አሉ። እንዴት ይታዘዝላታል ብለው ያኮርፉ ሰዎች አሉ። መጽሐፉ ይታዘዛት ነበር ይላል። መጽሐፉ ኢየሱስ ክርስቶስ በ12 ዓመቱ ቤተ መቅደስ በጠፋ ጊዜ ሄደው ፈልገው አግኝተው መጣ ይልና መጽሐፉ እየታዘዛቸው ኖረ ይላል። እኛ እናዝብልን እንደ ክርስቶስ ጠዋት ተነስተን ደህና አውለኝ ስንለው ምን እያልነው ነው? እያዘዝነው እኮ ነው። ልጆቼን ባርክ፣ ኑሮዬን ባርክ፣ ትዳሬን ጠብቅ፣ ምን እያደረግነው ነው? እያዘዝነው እኮ ነው። ነው ውሃ በማሰሮ ስለቀዳ ነው የከበደን። ከነ ኤልያስ ጋር ከነ ሙሴ ጋር ውሃ ሲቀዳ ነበር፣ ውቅያኖስ ሲቀዳ ነበር። ወደ ማሰሮ ስላወረደው ነው። እግዚአብሔር ይታዘዛል እኮ። ምን የሚደንቅ ነገር አለ? ክርስቶስ እናቱ ሆና በምድር ላይ በመጣባት በዚያ ቤት ውስጥ ቢታዘዛት ምን የሚደንቅ ነገር አለ? ስለ ድንግል ማርያም ለመናገር ጊዜም አይበቃም። ተውት። ቤተ መቅደሷ ይሄን ቤተ መቅደስ የሚዋጉት ለምንድን ነው? እግዚአብሔርን የምናይበት በር ስለሆነ ነው። እስኪ አስተውሉ።
ብዙ ቤተ መቅደሶች ወይም ቤተ መቅደስ ነው የሚሉ ብዙ ቸርች የሆኑ ቤቶች ግብራቸውን እየለወጡ መጋዘን ይሆናሉ አይደል? ከዚህኛው ቸርች አንቆ ሰው በስተበት እዛኛው ቸርች ሲሄድ ይሄኛው ይላል ወደ ቀደመ ግብሩ ይመለሳል። የጭፈራ ቤት እንኳን ለጭፈራ ቤት ይመለሳል። ከቤተ መቅደስ ግን ፈርሶ አገልግሎቱን ለውጦ ቅርስ ማስቀመጫ ሙዚየም ወይም መጋዘን ሆኖ ያያችሁ ቤተ መቅደስ አለ የለም። የዚችን ቤት ክብር መጋፋት እኛ ከእግዚአብሔር ያለንን ርቀት ለማስፋት የተደረገ ነው። ወገኖች መጠንቀቅ ያስፈልጋል። የአባቶች ክብርም እንደዚሁ ነው። በተለይ ስለ አባቶች በጣም ማውራት አለብን። በእርግጥ ካህን ሆኖ ስለ ካህን ክብር ማውራት ማድላት ይመስላል፣ ግን እውነት ነው። እናቶች አባቶች ሲተርቱ እንዲህ ይላሉ፣ ጸበልን ሲያዩት ውሃ ይመስላል፣ ካህንን ሲያዩት ሰው ይመስላል። ሰዎች ናቸው። በእርግጥ ግን ሰዎች ናቸው ብቻ ብላችሁ ነው የምትቀመጡት? በሰውነት ባህሪ ብቻ ገምታችሁ ሰፍራችሁ ቆጥራችኋቸው ብቻ ነው የምትሄዱት? እስኪ ጥቂት ነገር እስኪ እንነጋገር። አሁን ለምሳሌ ትልቅ ጉባኤ ተዘርግቷል። ትንሽ ካፊያ ስላለ ሰው አልመጣም አይደለ? ካፊያ ነው ተብሎ ግን አገልግሎት ቀርቶ ያውቃል? ቅዳሴ ቀርቶ ያውቃል? ጠዋት እኮ እኛ የውጭው ሙቀት ከፍራሹ ሙቀት ጋር ሲመጣጠን ጠብቀን ነው ለቅዳሴ የምንመጣው። አለበዛ ብርድ ይመታና አልመጣም። በጣም ከዘነበ ደግሞ አይ ሳምንት አስቀድሳለሁ እንላለን። ሽፍታ ካለ ደግሞ እስኪ ቆይ ይንጋ እንላለን አይደል? ሌባ ካለ ቆይ ይንጋ፣ ውሽንፍር ከሆነ ቆይ ለቀቅ ያርጉ ውሽንፍሩን እንላለን። ግን ሌባ አለ ተብሎ ውሽንፍር አለ ተብሎ በረዶ ወርዷል ተብሎ ቅዳሴ ታምሮ ያውቃል? መጣ ቆሉ ተው ሰዓቱ አልፎ ያውቃል? አያውቅም። እስኪ የካህናትን ብርታት እስኪ ያስሉ። ማህሌት ቆመው ሰዓታት ቆመው ቅዳሴ አስቀድሰው ጠዋት ደግሞ ሰላማዊ ኑሯቸውን ይኖራሉ ከኛ ጋር። እኛ አንዳንድ ቀን ተሳክቶልን ሌሊት መተን ካስቀደስን ተው ማህሌት መቆሙ ተው ሌሊት መተን ካስቀደስን ጠዋት ተኝተን ነው የምናርፈው አይደል? ምን ሆናችሁ ነው ሲባል አስቀድሼ ነው የመጣሁት ሌሊት አሃዱ ላይ ደርሼ አስቀድሼ ቀኑን ሙሉ ተኝተን ነው ነው አይደል? ግን አርፍደው የመጡ ምዕመናን ምን ያደርጋሉ? ካህኑ ማታ ላይ ቆመው ማህሌት ቆሟል፣ ሰዓታት ቆሟል፣ ቅዳሴ ያስቀድሷል፣ ቅዳሴ ይቀድሷል። በድካም ላይ እኔ እኮ በሆነ አንድ ቀን ባስቀድስ ሳምንት እተኛለሁ፣ ይሄ ካህን ይረፍ እኮ አይሉም። ይመጡና አባቴ እንደው ልጄ ከአባቱ ተጣልቷልና ያስታርቁልኝ፣ ከሱ ሲወጣ ደግሞ ባሌ ትንሽ አኮርፎልና ይምከሩልኝ፣ እስኪ ጸበል ደግሞ እያለን ቀኑን ሙሉ እናወራቸዋለን። ግን ደክሟቸው ተኝተው ያውቃሉ? ማን ስላለ ነው ከጀርባቸው? እግዚአብሔር ስላለ ነው ወገኖች። ስለዚህ ካህናት ክብራቸውን የሚጋፋ ሲመጣ ጠርጥሩ። አሁን በእያንዳንዳችን ሕሊና ውስጥ የመጣ ትልቅ በሽታ ካህናትን አለማክበር፣ መስቀላቸውን አለማክበር። እኔ ምዕመናን እንዳታኮርፉኝ እንጂ ከሺህ ጻድቅ ምዕመን ይልቅ አንድ ካህን ከነድካሙ ይሻላል፣ ለእግዚአብሔር ይሻላል። አንድ ቤተክርስቲያን የሚሰራ ሰው በአንድ ስብከት ልናገኝ እንችላለን። አናገኝም? ይሄን ቤተ መቅደስ በቃ እኔ ሰራዋለሁ አትርከሙ የሚል ሰው አናገኝም? እናገኛለን። ያንን ቤተ መቅደስ ግን ቤተ መቅደስ እንዲሆን የሚባረከው ጳጳስ ለማግኘት ቢያንስ 50-60 ዓመት ያስፈልገናል። አሐዱ ብሎ ቅዱስ የሚባረከውን ቄስ ለማግኘት ቢያንስ 30-40 ዓመት ያስፈልገናል። እነዚህን ካህናት ከቤተ መቅደስ ጎትተን ካወጣናቸው ማንም ይረከቡ ቤተ መቅደሱ? ካህናቱ እኮ ታቦቱን ይዘው ሲወጡ እኮ የዚህ ቤተ መቅደስ ክብር ያበቃል። አያበቃም? ለምሳሌ አሁን ከነጫማችን አንገባ፣ አሁን ኃጢአት ሰርተን አንገባ፣ አሁን በልተን ጠጥተን አንገባ ማለት ግን ካህኑ ታቦቱን ይዞት ይወጣ ስለእድሳት ያመንም ያላመንም ይገባል። ስለዚህ አባቶች ካህናትን ከሕሊናችን ጠርቀን እንዳናስወጣ የሚፈልግ ሰይጣን እግዚአብሔር እንዳናይ የሚጋርደን ልታስተውሉ ያስፈልጋል። አሁን ሰሞኑን በተለይ ብዙዎቻችን በአባቶቻችን አኩርፈናል አይደል? አኩርፈናል፣ በአባቶቻችን አኩርፈናል። ጳጳስ አያስፈልገንም የሚል ዘመቻ ሁሉ ተጀምሮ ነበር። ሁላችሁ ሰምታችኋል። ገንዘብ ያለ መስጠት ቻሌንጅ እንጀምር የሚል ሁሉ ዘመቻ ነበር። ግን እኛ ገንዘብ ባንሰጥ 50 እና 60 የማይሞሉ ጳጳሳት የሚራቡ ይመስላችኋል? አይራቡ። ምንድን ነው? በእያንዳንዳችን ደጅ ያለች ቤተ መቅደስ መጀመሪያ ትዘጋለች። በእያንዳንዳችን ሰፈር ያለች ቤተ መቅደስ መጀመሪያ ትዘጋለች።
ስለዚህ ገንዘብ ያለመስጠት ቻሌንጅ ብሎ በሰው ሕሊና በክፋት ውስጥ መጥቶ ያዘመተ ሰይጣን የእያንዳንዳችን ቤተ መቅደስ መጀመሪያ መዝጋት ነው ፍላጎት። አዎ ብዙ አባቶችን በዚህ ላንስማማ እንችላለን። የተለያየ ሀሳብ ሊኖረን ይችላል። ግን አባቶችን ያኮረፍናቸው ዝም ስላሉ ማለት ብለን አባቶች አያስፈልጉንም። ለምንድን ነው ዝም የሚሉት? ስንፈጅ፣ ስንሞት፣ ስንሰቃይ፣ ስንገደል፣ ስንታሰር፣ ቤተክርስቲያን ስትቃጠል ለምንድን ነው ዝም የሚሉት አባቶች? ስለዚህ አባቶች አያስፈልጉንም የሚል ዘመቻ ጀምረን ነበር። ያኮረፍነው ምን ስላሉ ነው? ንገሩኛ፣ ምን ስላሉ ነው? ዝም ስላሉ አይደለ? ዝም ስላሉ። እግዚአብሔር ዝም ብሏል። ዝም አላለም እግዚአብሔር። እና ቀጥሎ ሰይጣን ምንድን ነው ያደረገው? ዛሬ አባቶች ዝም ብለዋልና አያስፈልጉም ካልና ከተቀበልከው በኋላ ቀጥሎ የሚልህ ምንድን ነው? እግዚአብሔርም ዝም ብለዋል አያስፈልግም ነው የሚልህ። አንደኛ ሳሙኤል ምዕራፍ 20 ላይ ሳኦል ንጉሥ ሆኖ በነገሰበት ጊዜ እግዚአብሔር አምላክ ከእርሱ ስለራቀ ሳኦል ወደ እግዚአብሔር ወደ ንግሥና በመጣ ጊዜ ያደረጋቸው በጎ ነገሮች በሙሉ እንደገና ሻራቸውና ወደ ኃጢአት ተመለሰ ይላል። ታሪኩ ብዙ ነው፣ ስታነቡ ታገኙታላችሁ። ምንድነው ታሪኩ? ሳኦል ንጉሥ ሆኖ እንደመጣ ሟርተኞችን፣ ሞራ ገላጮችን፣ በመንፈስ የሚያሟርቱትን በሙሉ ከከተማ ጠፋ። ይሄ ከእግዚአብሔር ሕግ ጋር የሚያስኬድ ነው፣ መልካም ስራ ነው። በኋላ ግን ፍልስጤማውያን ሊወጉት በተነሱ ጊዜ እግዚአብሔር ምን አለ ይላል? ዝም አለው ይላል። እግዚአብሔር ምን አለ? ዝም አለው። ዝም ባለው ጊዜ እንዲህ ይላል። እንደውም አንደኛ ሳሙኤል ምዕራፍ 28 ቁጥር 6 ላይ ሳኦልም እግዚአብሔርን ጠየቀ፣ እግዚአብሔርን በሕልም ወይም በኦሪት ወይም በነቢይ አልመለሰለትም ይላል። ስለዚህ ይላል ባሪያዎቹን ወደ እርሱ ሄጄ እጠይቅ ዘንድ መናፍስት የምትጠራ ሴት ፈልጉልኝ አላቸው። መጀመሪያ ያጠፋው መጀመሪያ ከእግዚአብሔር ሕግ ውጭ ናቸው ብሎ ያጠፋቸውን እንደገና ተመለሰ። ለምን? ማን ዝም ስላለው? እግዚአብሔር ዝም ስላለው። ወደ መናፍስት ጠሪ ሄደ። መናፍስት ጠሪዋን ደግሞ አሟርችኝ ሲላት ሳኦል መናፍስት ጠሪዎችን እንዳጠፋ አላወቅምን? ለምን ልትገለኝ የመጣኸው አለችው። አይ በሕያው እግዚአብሔር ስም እልልሻለሁ ማንም አይነካሽም አለ። በእግዚአብሔር ስም አለላት። በኋላ ማንን ላስነሳ አላለችው? ነገራት። ሳሙኤልን አስነሳችለት። በኋላ ሳሙኤል እንዳስነሳችለት ስታቅ ሳሙኤል መሆኑን ስታቅ ሳኦል መሆኑን አወቀ። ለምንድን ነው ሳኦል ስትሆን ለምንድን ነው ወደ እኔ የመጣው ልታጠፋኝ ስትለው ይህንን ታይብርሽ የሚነካሽ ዝም በይ ማን የተነሳው አላት። አማልክት ከመሬት ሲወጡ ያለው አለች። ምን አይነት ሰው ነው? መጎናጸፊያ የለበሰ ፂማም ነው ስትለው ሳሙኤል እንደሆነ አወቀና ሳሙኤልን አናገረው። ሳሙኤል ምን አለው? ለምን ትረብሸኛለህ? ለምን ትቀሰቅሰኛለህ አለው። አይ እግዚአብሔርን ጠየቁትና ዝም አለኝ። አልነግራለሁ፣ በሕልም አልነግራለሁ፣ በኡሪም አልነግራለሁ፣ በነቢያት አልነግራለሁ እና ዝም ስላለኝ ነው የመጣሁት ሲለውና አለው። እግዚአብሔር ከራቀ ጠላትን ከሆነ እኔ ምን ላድርግ? ስለዚህ ዛሬ አባቶች ዝም ብለውናል እንድናኮርፍ ያደረገን ሰይጣን ቀጥሎ እግዚአብሔር ዝም ብሎናል ብሎ እግዚአብሔርን ሊያስተ የመጣ ሰይጣን ነውና በጸሎታችሁ በርትታችሁ ቆሙ። አባቶችን ከመናገር ተጠንቀቁ። ያሉን አባቶች ጥቂት ናቸው። ያሉን ካህናት ጥቂት ናቸው። በዓለም ላይ ወደ 8 ቢሊዮን ሕዝብ አለ ይባላል። ከ8 ቢሊዮን ሕዝብ እግዚአብሔር የሚያመልክ እንደው ንስሐውን ትታችሁ ቅድስናውን ትታችሁ 1 ቢሊዮን አይሞላም። ከዛ ውስጥ ግን የመላእክት የሰማይ ምስጋና እንዳይቋረጥ በምድር የሚተኩ ካህናት ግን 1 ሚሊዮን አይሞላም። ከዚህ ሁሉ ሕዝብ እነዚህን አክብሮ መያዝ ያስፈልጋል ወገኖች። ሰይጣን ለምን እንደሚጋፋን ማወቅ ያስፈልጋል። እሱ ብቻ አይደለም፣ ብዙ ታሪክ መጥቀስ እንችላለን። ስለ መላእክቱ ስንናገር የሚያኮርፉ ሰዎች አሉ። ስለ መላእክቱ ስንዘምር የሚያኮርፉ ሰዎች አሉ። የወንጌሉን ባለቤት ከወንጌል እናስወጣው እንችላለን። ቅድም እንዳልኳችሁ ይሄ መድረክ አባቶች ካህናት እስካሉ ድረስ ነው ቤተ መቅደስ የሚባለው። ካህናት ጠቅልለው ከወጡ ባዶ ቤት ይሆናል። የወንጌሉ ባለቤት የእግዚአብሔር መላእክት ናቸው። ስለ መላእክት ቤተክርስቲያን የምትዘምረው የምታመሰግነው ለዚህ የምታወድሰው ለዚህ ነው። ይሄ የሚካኤል የቅዱስ ሚካኤል ቤተክርስቲያን መታሰቢያ ያለበት ቤተ መቅደስ ነው። ለምን? የወንጌሉ ባለቤት ስለሆነ እኮ ነው። አዳም 5500 ዘመን እግዚአብሔርን በተስፋ ሲጠብቅ ነበረ። ተስፋ የክርስቶስ መወለድ ነው። ክርስቶስ ሲወለድ የመጀመሪያውን የምስራች የነገሩ የእግዚአብሔር መላእክት ናቸው። ማቴዎስ ጻፈው እንጂ ሉቃስ ከተበው እንጂ ወንጌሉን የነገረን ማን ነው? በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላቸዋል። ስለዚህ መልአኩ ነው የተናገረው። ስለዚህ ክርስቶስ
ለአንተ ተወልዶልሃል ብሎ የሚሰብክ ሰው መልአኩን ሪፈር ካላደረገው መልአኩን ካልጠቀሰው ልክ አይደለም። የወንጌሉ ባለቤት መልአኩ ነው። መልአኩን አውጥተህ ወንጌል ልትሰብክ አትችልም። አሁን በየአዳራሹ መላእክትን ገለል አድርገው ወንጌል እንሰብካለን ይላሉ። እንዴ ባለቤቱ እኮ መልአኩ እኮ የክርስቶስ መምጣትና መወለድ ብቻ አይደለም እኮ ተስፋችን። ክርስቶስ ሞትን ድል አድርጎ ሞታችንን ያሸንፍ ዘንድ እንጠብቃለን። ይሄን የምንጠብቀውን ተስፋ የነገሩን የእግዚአብሔር መላእክት ናቸው። ክርስቶስ በተቀበረበት ደቀ መዛሙርቱ ፈርተው በር በዘጉበት ጊዜ በምሽት ቃስ እያሉ መቃብሩን እየተመላለሱ በሚጠብቁበት ጊዜ የእግዚአብሔር መላእክት ነው እኮ በሦስተኛው ቀን ተገልጦ ሕያዋን ከሙታን መካከል ለምን ትፈልጉታላችሁ እንደተናገረ ተነስቷል። ስለዚህ ክርስቶስ ለአንተ ሲል ሞትን ድል አድርጎ ተነስቶላል ብሎ የሚሰብክ ሰባኪ መልአኩን መጥቀስ አለበት። መልአኩ እንዲህ ብሏል ብሎ ምን ብሏል ብሎ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ይሄ ብቻ አይደለም። እንደገና የክርስቶስ መምጣት ወደዛኛው መንግስት መግባታችን እንጠባበቃለን። ክርስቶስ ወደዚህ መጥቶ የተወለደልን ሞትን ያሸነፈልን መንግስትን የሰጠን ነው። ያን መንግስት ደግሞ የምናገኘው ክርስቶስ ሲመጣ ነው። የክርስቶስን መምጣት የሰበከልን እግዚአብሔር መልአክ የሉቃስ ወንጌል ምዕራፍ 2 ላይ በቢታንያ ደቀ መዛሙርቱን ሰብስቦ ባርኳቸው ከፍ ባለ ጊዜ በዓይናቸው ተከተሉት ይላል። እውነት ነው። ቢራቡ ምግባቸው፣ ቢጠሙ መጠጣቸው፣ ቢታመሙ ፈውሳቸው፣ አልፎ ተርፎ እነሱነታቸው ለክርስቶስ እያደረገ ነው። ስለዚህ ዓይናቸውን ቀና አድርገው ተመለከቱ። ደመና ሰወረው፣ እነሱም ዓይናቸውን አልለቀሉ ነበረ። ስለዚህ እግዚአብሔር መላእክት መጡና እንዲህ አሏቸው ይላል፣ እናንተ የገሊላ ሰዎች እንደዚህ ቀና ብላችሁ የምታዩት ምንድን ነው? እንደዚህ ያያችሁት እኮ ሲመለስም ደግሞ ታዩታላችሁ። ስለዚህ መጽሐፉንም የሰበኩልን የእግዚአብሔር መላእክት ናቸው። በየአደባባዩ በየጎዳናው መጽሐፍ ቅዱስ ይዞ ኢየሱስ ይመጣል ያለ ቢሰብክ ሰው መልአኩን ካልጠቀሰ ወንጌሉ ልክ አይደለም። አዎ ይመጣል። ቤተ ክርስቲያን ክርስቶስ ይመጣል ብላ ብቻ የምታበቃለች። ቤተ ክርስቲያንን ክርስቶስ ይመጣል ብሎ ማስፈራራት አይቻልም። ምክንያቱም ቤተ ክርስቲያን ክርስቶስ እንዲመጣ ትጸልያለች። ትምጻ መንግስት ገድል የለ እንዴ? መንግስት ትምጣን የለ እንዴ? የክርስቶስ መምጣት ለእኛ እኮ አዲሳችን ናት። የጸሎታችን መልስ ነው። የክርስቶስ መምጣት እኮ እኛ በአሕዛብ መካከል ክብራችንን ሊገልጥ እኮ ነው የሚመጣው። ይምጣ እንጂ ክብራችንን ሊገልጥ እንጂ በየአደባባዩ የተሰበሰቡ ሲሰድቡን ዝም ያለ እግዚአብሔር በኋላ ክብራችንን ይገልጣል። ይምጣ እንጂ እስከ መቼ ተንቀን እንኖራለን? እስከ መቼ ተከፍተን እንኖራለን? እስከ መቼ ሞተን እንኖራለን? እስከ መቼ ጣዖት አምላኪዎች ተብለን እንቀራለን? እግዚአብሔር ሲመጣ የዛን ጊዜ ይፈርድልናል። ስለዚህ የክርስቶስ መምጣት ለእኛ እንግዳችን አይደለም። መልአኩ መስክሮልና እንደሚመጣ ስለዚህ ክርስቶስ መላእክትን የምናከብራቸው ከዚህ የተነሳ ነው። ከዚህ ሁሉ በላይ እጅግ የሚደንቃቸው የመጽሐፍ ቅዱስ ቃል አለ። ወንጌል አሁን ለእኛ እንዲደርስ ያደረጉ የእግዚአብሔር መላእክት ናቸው። ደቀ መዛሙርቱ አይደሉም፣ ሐዋርያቱ አይደሉም፣ አርድእቱ አይደሉም። የእግዚአብሔር መልአክ ነው። አስተውላችሁ ስሙ። የክርስቶስ ስም በሚጠራ ጊዜ አይሁድ ተነስተው ደቀ መዛሙርቱን በእስር ይቀጧቸው ነበር ይላል። የዚህም የክርስቶስን ማዳን ስሙን አትጥሩ እያሉ በወህኒ እያሰሩ ይጥሯቸው ነበር። ስለዚህ ወንጌልን አሰሩት። ጴጥሮስ ከታሰረ ወንጌል ታሰረ። ማቴዎስ ከታሰረ ወንጌል ታሰረ። 12 ደቀ መዛሙርት ናቸው። 36 ቅዱሳን አንስት ናቸው። 72 ቤተሰብ ናቸው። 120 ሰው አፍሮ ወንጌልን ማሰር ይቻላል አይቻልም? አሁን እዚህ ያሉትን ካህናት ብናስር አንችል፣ ሌላ ካህን እዛ ይነሳል። እዚህ ያለው ቤተ መቅደስ ብናፈርሰው ሌላ ቤተ መቅደስ እዛ ጋር አለ። ማፍረስ አይቻልም። ይሄ እንዲሆን ያደረጉት የእግዚአብሔር መላእክት ናቸው። ወንጌል ታስሮ እንዳይቀር እንዲህ የሚል ቃል ተጽፎ እናገኛለን። ሐዋርያው ጴጥሮስ የኢየሱስ ክርስቶስን ስም በመስበኩ የተነሳ በወህኒ ጣሉን ይላል። ሲመሰክር አስረው ጣሏቸው። በቃ ወንጌል ታሰረ። ግን በታሰሩበት እንዲህ የሚል ቃል መጣ። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለአሕዛብ በመቅደስ ንገሩ አላቸው። ወንጌል እንዳይታሰር ለዓለም ሁሉ እንዲደርስ ያደረገ የእግዚአብሔር መልአክ ነው። ወገኖች ምስጋና ይገባዋል፣ ክብር ይገባዋል፣ ዝማሬ ይገባዋል፣ ውዳሴ ይገባዋል። ወንጌል ታስሮ እንዳይቀር ያደረገ የእግዚአብሔር መልአክ ምን አለ? ሂዱና ይህንን የሕይወት ቃል ስበኩ። እዚህ ጋር የሚቆመው ሰው የክርስቶስን የማዳን ወንጌል ይሰብክ ዘንድ ኃይል የሚሆን እግዚአብሔር መልአክ እንዳይታሰር የሚጥር እግዚአብሔር መልአክ። የእግዚአብሔር መልአክን ከወንጌል አውጥተን ወንጌልን መስበክ አንችልም።
ስለዚህ በውጭ ያሉት በሙሉ ስለ ቅዱሳን እንዳናነሳ፣ ስለ ካህናት እንዳናወራ፣ ስለ መላእክት እንዳንሰብ የሚያደርጉን እግዚአብሔርን እንዳናገኘው መሰላል የሆኑንም ከፊታችን ማስወገድ ነው ያለው። ስለዚህ መበረታት ያስፈልጋል፣ መጠንቀቅ ያስፈልጋል። ብዙ ታሪክ መጥቀስ እንችላለን። አሁን ይሄ ሁሉ ፈተና፣ ይሄ ሁሉ አውጫጭ፣ ይሄ ሁሉ ወጀብ ከዚህ ቤተ መቅደስ እኛን ነቅሎ ለመጣል ነው። ይሄ ሁሉ ንፋስ እኛን ነቅሎ ለመጣል ነው። በአባቶቻችን ቢመጣ፣ በቤተ ክርስቲያን ክብር ቢመጣ፣ በቅዱሳን ክብር ቢመጣ፣ በመላእክት ምስጋናና ክብር ቢመጣ ሁሉ ነገር ከዚህ እኛን አውጥቶ ለመጣል። ስለዚህ መጠንቀቅ ያስፈልጋል ወገኖች። ይልቁንም በዚህ ጊዜ ቤተ ክርስቲያን ፈተና በበዛባት በዚህ ሰዓት ሁሉ ከዚህ ነቅሎ ሊጥለን በሚታገል በዚህ ጊዜ ወገኖቼ ወንጌሉ ቢገባንም ባይገባን፣ ቅዳሴው ቢገባንም ባይገባን፣ ካህናቱን በልባችን ለማክበር ብንፈልግም ባንፈልግም በዚህ ቤት ጸንቶ መኖር ብቻውን በቂ ነው። የቅዱሳኑ ሕይወት በዓለም ሁሉ የሚያበራው ለዚህ ነው። አሕዛብ ይነሳሉ፣ አላውያን ነገሥታት ይነሳሉ። የቅዱሳኑን ክብር ለመሸፈን የሚታገሉ ብዙዎች ሊነሱ ይችላሉ። አንዳቸውም ግን ክብራቸውን መሸፈን መክደን አይችሉም። ለምን? ሕይወታቸው ከቀትር ይልቅ ስለሚያበራ። ስለዚህ አሁን እኛ ክርስትናችን ወደ ልጆቻችን ለማሻገር እኛ እንደ ቅዱሳኑ ጊዜያችንን፣ ጉልበታችንን፣ ገንዘባችንን፣ ነፍሳችንን ልንሰጥ ያስፈልጋል። ክርስትና እየተላለፈ የመጣው በቅዱሳኑ ሞት ነው እንጂ ትረካ ብቻ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በቅዱሳኑ ሕይወት ነው ክርስትና እዚህ ድረስ የደረሰው። ነገ ደግሞ እንዲሻገር ከተፈለገ እኛ በቅዱሳኑ ሕይወት ገብተን ጊዜያችንን፣ ገንዘባችንን፣ ነፍሳችንን ሰጥተን ማሻገር አለብን። ለልጆቻችን ስለ ክርስትና ብንተርክላቸው አይቀበሉንም፣ ብንኖረው ነው የሚያምኑ። ክርስትና የምንተርከው ታሪክ አይደለም፣ የምናወርሰው ውርስ አይደለም፣ የምንኖረው ሕይወት ነው። ስለዚህ ትናንት የነበሩ ቅዱሳን በደማቸው ክርስትናን አሻገሩናል። እኛም በደማችን ክርስትና ማሻገር አለብን። እኛም ክርስትና ኖረን ማሻገር አለብን። ብዙዎቻችን ግን አሁን ክርስትናን እየኖርን አይደለም። የስም ክርስቲያኖች ነን ብዙዎቻችን። መከራ ቢመጣ የምንሸሽነን ብዙዎቻችን። የመናፍቃን ምንፍቅናቸው፣ የነገሥታት ኃይላቸው ሲበረታ የምንወጣ ሰዎች ነው ወገኖች። ክርስትና ላያችን ላይ እስካልሰራን ጊዜ ድረስ ለልጆቻችን ማሳለፍ አንችልም። ጥቂት ታሪኮች ነግሬያችሁ ትምህርቴን ላብቃ። አሁን ወደ ሶሪያ ሂዱ፣ ወደ ግብፅ ሂዱ፣ ወደ ቱርክ ሂዱ። እነዚህ ከተሞች ክርስትና ይቀጣጠልባቸው የነበሩ ከተሞች ናቸው። እነዚህ ከተሞች ዛሬ ቤተክርስቲያን ዲፌንደር ኦፍ ፌዝ ወይም ደግሞ የእምነት አርበኛ የምትላቸው ቅዱሳን የነበሩባቸው ሀገሮች ናቸው። እነ ሊቢያ የአምብሮስ ኦፍ ሚላን ሀገር ናቸው። እነ አንጾኪያ የነ ጎርጎሮስ ሀገር ናቸው። እነ ሶሪያ የነ ኤፍሬም ሀገር ናቸው። እነ ቅዱስ ኤፍሬም ሀገር ናቸው። ዛሬ ክርስትና አለባቸው የለባቸው? ቤተ መቅደስ ማነጽ የሚያክል ቤተ መቅደስ ማነጽ ክርስትናን አያሻግርም። አሁን ብዙዎች እጅግ የበዙ ቤተ መቅደሶችን ለመስራት ነው ይታገሉ። ያን የከሌን ካቴድራል እንብለጥ ብለው ነው የሚነሱት። ያ ግን ክርስትናን አያቆምልን ወገኖች። ክርስትና መኖር ነው ያቆምልን። ክርስትና ቤተ መቅደስ በመስራት ቢቆም ኖሮ እነ ሶሪያ ዛሬ ክርስትናቸውን ጠብቀው ያቆሙ ነበር። ዛሬ ቤተ መቅደሶች ስራቸውን ለውጠው ግብራቸውን ለውጠው ግማሾቹ ሌላ አምልኮ ይደረግባቸዋል፣ ግማሾቹ ሙዚየም ሆነው ይጎበኛሉ። ስለዚህ አሁን ክርስትና ላያችን ላይ ካልሰራን ለልጆቻችን ይሄን ቤተ መቅደስ እናሻግረው አላውያን መጥተው ሙዚየም ነው ያለው። እናቶች ልጆቻችሁን ታቆርባላችሁ፣ እናንተ ግን አትቀምሱ ማለት ነው። አባቶች ልጆቻችሁን ታቆርባላችሁ፣ እናንተ ግን አትቀምሱ። ልጃችሁ ምን እንደሚል ታውቃላችሁ? እሱ የማይነካውን የሚያስነካኝ ነው ይላችሁ። እሱ ያልቀመሰውን ያቀምሰኝ። ነፍስ ሲያቅ መሸሽ የሚጀምረው እንደ እናቱ ለመሸሽ ነው። ከሆነ ነገር እያመለጣችሁ እንደሆነ፣ ከሆነ ነገር እየሸሻችሁ እንደሆነ ነው የሚያውቀው። ስለዚህ ነፍስ ሲያቅ እሱም ይሸሻል። እናንተ ቀምሳችሁ ብታሳዩት ግን እርሱም ሕይወቱን የሚሰጥለት ይሆናል። ስለዚህ ክርስትናችን እኛ እንደ ቀትር ማብራት አለበት፣ መታየት አለበት፣ መገለጥ አለበት። የስም ክርስቲያኖች መሆን ማቆም አለበት። ክርስትናን ስንከተለው በደማችን ነው ለልጆቻችን እናሳልፈው። ለዚህ ነው ቅዱሳን አሁን ቅዱሳኑን ለመጥቀስ ስለ ቅዱሳን ተጋድሎ ለማውራት ዘመናት መሻገር አያስፈልገንም። በስም የምናውቃቸው በመልክ የምንላያቸው አብረን ስናገለግል የነበሩ ሰዎች ነፍሳቸውን እየሰጡ ነው አይደል? እየተቀሉ ነው እኮ። ቤተ መቅደሱ ሲቃጠል እኮ አብረው እየነደዱ ነው፣ እያየናቸው ነው። ቤተክርስቲያን የምትሻገረው በእነዚህ ደም ላይ ነው።
ስለዚህ እኛም ክርስትና ኖረን ክርስትና ማሻገር አለብን። አለበለዚያ ግን ክርስትና በሕይወታችን የማንኖረው ከሆነ ቤተ መቅደሱ አንድ ወቅት ክርስቲያኖች ነበሩ ብሎ የሚወራ ታሪክ እንጂ የሚነግርልን ክርስትናን አያሻግርም። ቅዱሳንና ሕይወታቸውን የምናጠናው እግዚአብሔር አምላክ ምን ያክል እንዳጠናቸው እንዳበረታቸውና መንግስቱን እንዳወረሳቸው አውቀን እኛም ነፍሳችንን ብንሰጥ እንዳንፈራ የክርስቶስ መሆናችን እንድንበረታና እንድንጠነክር የሚያደርጉን ምልክቶቻችን ናቸው። እነሱን ምልክቶቻችን ከህሊናችሁ አታውጡ። እነሱን ያወጣችሁ ለታ እግዚአብሔርን ትተዋላችሁ። ቅዱሳን የተዋችሁ ለታ እግዚአብሔርን ትተዋላችሁ። ቤተክርስቲያን የናቃችሁለት ክርስቶስን ትተዋላችሁ። ካህናትን ያላከበራችሁለት መስቀላቸውን የናቃችሁለት ክርስቶስን ከህሊናችሁ ታወጣላችሁ። አባቶችን መስደብ የጀመራችሁለት እግዚአብሔርን ለመስደብ አፋቸውን እየከፈታችሁ እያሟሻችሁ እንደሆነ እንድታውቁ የቸርነት ባለቤት የዘመናት ጌታ የሰላም አለቃ እግዚአብሔር ሕይወታችን ከቀትር ይልቅ እንዲያበራ ክርስትናችን ልጆቻችን በሕይወታችን እንዲሻገር እኛም በዘመናት ሁሉ ልጆቹ ሆነን ኖረን ልጆቹ ሆነን እንድንሞት እግዚአብሔር አምላክ ኃይልና ብርታት ይስጠን። ወስብሐት ለእግዚአብሔር።